የጽጌረዳ እናት ጽጌረዳን አስከፍታት ጽጌረዳ ከቤት ወጣች። ጽጌረዳ እንግዲህ በጣም ብዙ ፈተና በዝቶባታል ከቤትም ከውጭም። ይህንን ፈተና ደግሞ ለማሸነፍ ምን እንደምታደርግ ግራ ተጋብታለች። በውጭ እንግዲህ ከነብዩ ጋር ከዚህ በፊት እንደተመለከት ነው ባለፈው ቪዲዮ ከነብዩ ጋር በጣም ተጣልታ ውስጥ ገብታ ነበረ። ነብዩንም ደግሞ አስጠንቅቀው ነበረ ያንተ ቤት ብቻ አይደለም ያለው ብዙ መስራት የምችልበት ቤት አለ። ሀብታምነት እንጂ እኮ ህይወቴን ወይ ደግሞ ነፍሴን አልገዛሃትም። ስለዚህ ሌላ ቤት ሄጄ መስራት እችላለሁ እያለች ነበረ። እናቷ ደግሞ ከቤት እየዋልሽ ነው የምትመጪው፣ የምሰማው ነገር ጥሩ አይደለም በማለት እንግዲህ ልጇን ጥምድ አድርጋ ይዛታለች። አሁን ላይ ነብዩ ተጸጽቶ ጽጌረዳን እንግዲህ ይቅርታ ጠይቋታል። እናቷ ግን የት ነው ያመሸሽው? የት አድረሽ ነው የመጣሽው? በማለት ከቤት እንድትወጣ አድርጋታለች። ጽጌረዳ ከቤት ወጥታለች። ከቤት ወጣ ወዴት ሄደ? መጨረሻዋስ ምን ሆነ የሚለውን አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤዶ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቤተሰብ የሆናችሁ ደግሞ ከልብ እናመሰግናለን። ቪዲዮ ስትጀምሩ በላይክ ጀምሮ አበረታቱን። ተወዳጅና አስተማሪ የሆነውን ጽጌረዳ ድራማ ወደ እናንተ ይዤላችሁ መጥቻለሁ። ጽጌረዳ እንግዲህ ወጣት ተማሪ ናት። በብዙ ውጣ ውረድ ውስጥ ያለፈች እናቷ እሷን ለማሳደግ ሰው ቤት የገባች እንደዚሁም ሰው ቤት እየሰራች አሳድጋ ደግሞ እያስተማረቻት ያለች አንስት ናት። ነገር ግን የገጠማት ነገር በህይወቷ ውስጥ በጣም ከባድ የሆነ ነገር መጥቶባታል። ያንን ነገር እንዴት ትወጣዋለች የሚለው ነገር አሳሳቢ ጉዳይ ላይ ደርሷል። ጽጌረዳ እንግዲህ ይሄ ሁሉ ፈተና የመጣባት በጣም ጎበዝ ተማሪና ጠንካራ ሰራተኛ ስለሆነች ይሄ ሁሉ ፈተና መጥቶባታል። ፌቨን የምትባለው እንግዲህ የጽጌረዳ የእናቷ አሰሪ ልጅ እዛ ቤት በጽጌረዳ በጣም ትቀናለች። ጽጌረዳ የድሃ ልጅ ብትሆንም በጣም ጎበዝ የሆነች ተማሪ ናት። በዛ ላይ በትርፍ ሰዓቷ ገንዘብ እናቷን ለማገዝ ጽዳት በመስራት ሰው ቤት ተቀጥራ ግማሽ ሰዓት እየሰራ ግማሽ ሰዓት ነው የምትማረው። የጽጌረዳ ህይወት እንግዲህ እንደዚህ በውጣ ውረድ የተሞላ ቢሆንም በጣም ጠንካራና ጎበዝ ተማሪ ናት። በትምህርቷ የተመሰከረላት ናት። ፌቨን ደግሞ በተቃራኒው እንግዲህ ሰነፍ የሆነች ነገር ግን የሀብታም ልጅ የባለጸጋ ልጅ የሆነች ናት። የፌቨን እናት ደግሞ ልጄን ስለበለጠች የሰራተኛ ልጅ ልጄን መብለጥ የለባትም በሚል እንግዲህ ትምህርቷን እንድታቋርጥ ትምህርቷን አቋርጣ የማይመጥናትን ባል እንድታገባ እየመከረች ትገኛለች። ያለ ስሟ ስም እየሰጠች ትገኛለች። ከክፍሏ የመቆጣጠሪያ የመከላከያ የወሊድ መቆጣጠሪያ መከላከያ መድኃኒት አገኘው በማለት እንግዲህ ራሷ ገዝታ ያመጣችውን ለእናቷ አሳይታለች። በዛ ላይ ስልክ በማስደወል የእሷን ስልክ በወንድ በማስነሳት ሻወር ቤት ናት ፍቅረኛዋ ነኝ እያስባለች በወንድ እስከ ማዋስወራት ድረስ ደርሳለች። ይሄን ሁሉ እንግዲህ የሚደረገው በጽጌረዳ ስለተቀና ነው ማለት ነው። ቅናት እንግዲህ የሰውን ሕይወት በእንደዚህ ልክ ያመሰቃቅላል። ጽጌረዳ በጣም በማታውቀው ነገር አሁን ላይ ተጨንቃ ነው ያለችው። እዛ ደግሞ ነብዩ በጣም ሲያሰቃያት እንደነበረ ተመልክተናል። የምሰራበት ቦታ እንግዲህ እሱ ወዷታል፣ አፍቅሯታል። እሷ ደግሞ ስለምትንቀው ስለማትፈልገው ብዙ ሴቶችን ሕይወት ስላበላሸ እሷንም እንደዛ ስለፈለገ እኔ ከማንም ጋር የምጋደም ሴት አይደለሁኝም በማለት እንግዲህ በጥፊ መታው ነበር። ያንን ደግሞ ሴት ልጅ እንዴት ብላ እኔ ላይ እጇን ታነሳለች? እንዴት አንቺ እኔ ላይ እጅሽን ተነሻለሽ? እንዴት በጥፊ ትመችኛለሽ? በማለት እልህ በማጋባት እንግዲህ ከዩኒቨርሲቲ እንድትባረሪ ነው የማደርገው። እዛች ትምህርት ቤት አትማሪያትም። ጎንበስ ብለሽ እግሬ ተንበርክከሽ እንደዚህ በጥፊ እንደመታሽኝ ይቅርታ ደግሞ ትጠይቅኛለሽ ነበር ሲል የነበረውና እንኳንም እስትንፋሴ በአንተ እጅ አልሆነ። ቤት ያንተ ብቻ አይደለም፣ ሀብታም አንተ ብቻ አይደለህም። እጆቼ ደህና ይሆኑ። እኔ የትም ቢሆን ሰርቼ መኖር የምችል ሴት እንጂ ራሴን የማረክስ ሴት አይደለሁኝም በማለት እንግዲህ በጣም ተናግረዋለች፣ ተናዳ ማለት ነው። ነብዩ ደግሞ ይሄንን እንግዲህ የእሷን አላማና እቅድ ለማሰናከል እንዴት ትንቀኛለች? እሷ ድሃ ሆና እኔን ማን ስለሆነች ነው የምትንቀኝ? እንግዲህ ሀብታሞች እንደምናውቀው ብዙውን ጊዜ በገንዘባቸው ነው የሚያስቡትና በገንዘቡ ነው እሱ ያሰበው። ሀብታም ስለሆንኩኝ የፈለኩትን ነገር ማድረግ አደርጋለሁ ብሎ ማድረግ እችላለሁ እንደፈለኩኝ ሆናለሁ ብሎ እንግዲህ ያንን ስላሰበ ነው። ነገር ግን እሱ
እንዳሰበው አይነት ሴት ደግሞ አይደለችም ጽጌረዳ። ሁሉም ሴት ተመሳሳይ አይደለም። በነገራችን ላይ ሰው ድሃ ስለሆነ ራሱን ዝቅ አድርጎ ራሱን ይሸጣል፣ ገላውን ይሸጣል ማለት አይደለም። በጣም ጠንቃቃ ጠንካራ የሆኑ ሴቶች አሉ፣ ለገንዘብ ብለው ራሳቸውን አሳልፈው የማይሰጡ። ምክንያቱም ገንዘብ ተሰርቶ የሚመጣ እንጂ ራስን አዋርዶ የሚመጣ ነገር አይደለም ማለት ነው። እሱም ቢሆን ዛሬ ገንዘብ ቢኖረው ነገ በሆነ አጋጣሚ ሊያጣው ይችላል። ሲቀጥል ደግሞ እሱ የሀብታም ልጅ ሆነ እንጂ እሱ ራሱ ሀብታም አይደለም። እሱ እንግዲህ ገና ተማሪ ነው። በአባቱ ንብረት ግን ድልቅቅ ብሎ የሚኖር ሰው ነው ማለት ነው። ይህ ሁሉን እንቅድ እንግዲህ ለማሳካት እነሱ እየለፉ ይገኛሉ። እናትየዋን ግን ኦልሬዲ ቀይረዋታል። ልጅሽ እየተንዘላዘለች ነው። ይሄንን ያህል እርምጃ ከሄደች ጭራሽ ውጭ ወጥታ ማደር ከጀመረ ነገ ሌላ ነገር ነው የሚፈጠረው። ዲቃላ ይዛብሽ ትመጣለች። ይህንን ኃላፊነት ደግሞ የምትወስጂው አንቺ ነሽ እያለች እንግዲህ አሰሪዋ የጽጌረዳ እናት አሰሪ ልጇን እንድድር የሆነ ሀብታም አለ እሱን አግብታ ትውለድ ነው እያለች ያለችው። ተምራ እንግዲህ ይች ልጅ ነገ ትልቅ ደረጃ እንደምትደርስ ትልቅ ተስፋ እንዳላት ስለታወቀ የእሷን ተስፋ ለማጨለም ብዙ ሴራ እየተሰራ ይገኛል። ልጄ ፌቨንን ለምን በለጠች? እኔ የኔ ልጅ የኔን ንብረት አድጋ ተምራ ደርሳ የኔን ንብረት የኔን ድርጅት መምራት የምትችለው የኔ ልጅ ናት። ስለዚህ ልጄ ጎበዝ ሳትሆን እሷ ለምን ጎበዝ ሆነች ነው? እንግዲህ አንድ ትምህርት ቤት ነው የሚማሩት፣ አብረው ነው ያደጉት። እንግዲህ ምንም ማድረግ አይቻልም። ሰው ሀብታም ስለሆነ ገንዘብ ስላለው ሃይምሮን በገንዘብ መግዛት አይችልም። ምናልባትም ገንዘብ እቃ ነው የሚገዛው፣ ቁስ ነው የሚገዛው እንጂ እውቀትን ሊገዛ አይችልም። ጽጌረዳ እንግዲህ በትርፍ ሰዓቷ እያነበበች እየለፋች ነው። ዝም ብሎ ሰው ሳያነብ ሳይለፋ ሳይማር እውቀት ይኖረኝ አዋቂ ልሆን ማለት አይቻልም። ሰው እውቀቱን ማዳበር የሚችለው አንብቦ ነው፣ ሲያነብ የሚሰጠውን የቤት ስራ በስነ ስርዓት ሲሰራ። እሷ ግን ፌቨን እንግዲህ የምታደርገው ነገር አሳይመንት ሲሰጣት ጽጌረዳ ስሪልኝ ለነገ ለጠዋት ፈልጋለሁ ቶሎ ይድረስልኝ ነው የምትለው። ታዲያ እዛ ቤት የፌቨንን ጭቅጭቅ ችላ የእሷን የቤት ስራ እየሰራች አሳይመንቷን እየሰራችላት የራሷንም እየሰራች በዛ ላይ እናቷን ለማገዝ ደግሞ ተቀጥራ እየሰራች እንደዛ ሆና እያነበበች ትምህርቷ ላይ ግን ጎበዝ ናት። እንደዚህ ነው እንግዲህ ሰው በር ስላለው ሀብታም ስለሆነ እውቀትን መሸመት መግዛት አይችልም ማለት ነው። ሀብታሞች እንግዲህ ልታስተውሉበት ይገባል። ገንዘባችሁ እውቀት አይገዛላችሁም። ገንዘብ ኖሮ እውቀት ከሌለ ምንም አይሰራም። የሰው ልጅ ትልቁ ሀብቱ እውቀት ነው። እውቀት በአይምሮ የሚቀመጥ እስከ ለተሞታችሁ በአይምሯችሁ የሚቀመጥ በምትፈልጉበት ጊዜ አወጣችሁ የምትመነዝሩት መንዝራችሁ እንኳን የማትጨርሱት ገንዘብ ሳይሆን እውቀት ነው። ገንዘብ ግን የፈለገ ሚሊየንስ ቢኖራችሁ የሆነ ሰዓት ላይ ይጠፋል። ጤዛ ነው፣ ይረግፋል። በሆነ አጋጣሚ ጠፍቶ ያልቃል። እውቀት ከሌለ እሱም አጠቃቀሙን ካላወቅንበትም ደግሞ መጥፋት የሚችል ነው ማለት ነው ገንዘብ እና በገንዘብ የሰው ልጅ መመካት የለበትም። በእርግጥ በእውቀትም የሚሰጠው ባለቤት ነው። የእውቀቱ ባለቤት እግዚአብሔር ነው። በእውቀትም እንመካለን ማለት አይደለም። ግን የሰጠንን እውቀትን ፈጣሪ እያመሰገንንበት መልካም ነገር እየሰራንበት መኖር ይኖርብናል እንጂ ዝም ብለን ሰዎች ላይ ክፋት ነገር ማድረግ ጥሩ አይደለም። ጽጌረዳ ኦልሬዲ ያደረችው ነብዩ እንግዲህ ጥፋቱን ተምሯል። ምግብ ስትሰራ ሰርታ አስቀምጣ ስትሄድ ቤት ውስጥ ጨው ምግብ ላይ እየሞጀረ ምግቡ ላይ ቅመም እየጨመረ እሷ ሰርታ ሄደችው ምግብ ላይ እንግዲህ እንደገና አስቡት። በጣም ከባድ እኮ ነው። አስተካክላችሁ ቤት አስቀምጣችሁ ሄዳችሁት ምግብ ላይ ኦቨር ዶዝ ጨው ተጨምሮ ኦቨር እንደገና ቅመም ተጨምሮ አባትየው እንግዲህ ታማሚ ነው። ቅመም የበዛበት እና ጨው የበዛበት ምግብ ሲበላ እንደሚታመም ያውቃል። እሱ እንግዲህ ለአባቱ ማሰብ ሲኖርበት የአባቱ ገዳይ ሆኖ ነበረ እግዚአብሔርን ያወጣው። እንግዲህ አባቱ በድንገት ታሞ ነው ሆስፒታል የገባ። ሆስፒታል በገባ ሰዓት ግን ተጸጽቷል በጣም። አባቴን በገዛ እጄ ገድዬው ነበረ። ይሄ ሁሉ ጥፋት የኔ ነው። እንደዚህ ማድረግ አልነበረብኝም። በጣም ተሳስቻለሁ። ጽጌረዳ ይቅርታ አድርጊልኝ፣ ይቅር በይኝ ብሎ እንግዲህ ጽጌረዳንም ይቅርታ ጠይቋል ማለት ነው። ይቅርታውን እንግዲህ ተቀብላለኝ። እሷ አባትየው ስለታመመ ፈተናዋን ትታ ትምህርቷን ትታ ግን ከእሱ ጋር ነበረ ሆስፒታል ያደረችው። በጣም ደክሟት ግን ቤት ስትገባ እናትየዋን ያው በወሬ ሞልተዋት ስለነበረ ይኸው ወጥታ ማደር ጀመረች። ልጅሽ እኮ ጀምራለች፣ ይኸው ብልግናዋን ቀጠለች እያለች እንግዲህ ያችኛዋ በጣም እየመከረቻት ነው። ስለዚህ መፍጠን አለብን፣ ፈጥነን መዳር አለብን ነው እያለች አለችው።
የራሷ ልጅ ብቻ እንድትማር የሰው ልጅ ለምን የራሷ ልጅ አድርም? የእውነት ሰው ድሃ ስለሆነ የማይፈልገውን ህይወት መኖር አለበት ማለት አይደለም። የሰው ልጅ የጭንቅላት የአእምሮ ድሃ ካልሆነ የገንዘብ ድህነት ተሰርቶ የሚለወጥ ነገር ነው እና እዚህ ጋር በጣም የሚያናድድ ነገር ነው የፌበን እናት የምትሰራው ሴራ ማለት ነው። አባቷ ሊሆን ለሚችል እንግዲህ ለጽጌረዳ አባት ሊሆን ለሚችል ሰው መዳር ማለት ጎበዝ ተማሪ ሆና ነገ ለሀገርም ለቤተሰብም የምንጠቅመውን ትልቅ ቦታ እንደምትደርስ ስላወቀኝ ከአሁኑ እንግዲህ ህልሟን ልትቀጭ ደፋ ቀና እያለች ነው። እንደማይሳካላት ተስፋ እናደርጋለን። ጽጌረዳ እንግዲህ በዚህ ሀሳብ አትስማማም። የጽጌረዳ እናት ቆም ብላ እውነቱን ብትረዳ ጥሩ ነው ብዬ አስባለሁ። የትኛው እውነት ከተባለ ልጇ እነሱ እንደሚሏት አይነት ባለጌ ሴት እንዳልሆነች ልታቅና ልትረዳ ይገባል ማለት ነው። ሰው የሰውን ህይወት ለማበላሸት በዚህ ልክ ይዋሻል፣ በዚህ ልክ ያስመስላል፣ በዚህ ልክ ክፉ ነገር ይሰራል እና ልጇ ልታዳምጥ ይገባል። ልጅቷ እንግዲህ ማን ነው እኔን የሚረዳኝ? እኔን የሚረዳ ሰው ማንም የለም። ለምን አንቺ እንኳን አትረጅኝም? ሌላ ሰው የፈለገውን ቢል ችግር የለውም። አንቺ ግን መጥፎ ነገር ስትናገርኝ፣ መጥፎ ቃል ስትናገርኝ እኔን እጅጉን ይከፋኛል እያለ ትገኛለች። ያው እናቶች ልጆቻቸውን ሊረዱ ግድ ነው። እንደ ሴት ደግሞ ቅርብ ብላ ልታወራት ይገባል ብዬ አስባለሁ። ያላደረኩትን ነገር አድርገሻል እያልሽ ወደማልፈልገው ነገር እንድገባ አትገፋፊኝ ብላታለች ማለት ነው። እና ለዛውም በአሁኑ ጄኔሬሽን አይደለም ያላደረገችውን አድርጋ እንኳን ቢሆን መክራ ነው እንጂ እንደዚህ ተቆጥታ ጮኻባት የማይሆን ውሳኔ ወስና የማይሆን ነገር ነው። እንደው አስገድደው ቢድሯት ራሱ አትቀመጥም። ሴት ልጅ ካልፈለገችው ጋር እንዴት ብላ ትቀመጣለች? አባቷ ከሚሆን ሰው ጋር እንዴት ብላ ነው ልትቀመጥ የምትችለው? ቀጣዩን ክፍል ይዤ ስለምመጣ ባይ ደህና ቆዩ።